ሰላም ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁን እንደምን ሰነበታችሁ። እንግዲህ በምዕራፍ 1 የ2016 አጠቃላይ ጥያቄዎችን መስራት ችለናል። በምዕራፍ 2 ደግሞ ከፔዲያትሪክ ኮርስ ከተለያየ ዓመት የወጡ የኤግዚት ኤግዛም ጥያቄዎችን መስራት ጀምረናል። ዛሬ ደግሞ ከባለፈው የቀጠሉ ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰብ ይሆናችሁ እንደዚህ አዳዲስ የኤግዚት ኤግዛም ጥያቄዎች ሲለቀቅላችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። ቀጥታ ወደ ጥያቄዎቹ እንሂድ። Question number 46. An 8-year-old child is brought to hospital with a complaint of chronic skin rash. On assessment, the child has photosensitive dermatitis and sign of depressive psychosis. A nurse suspected nutritional deficiency. The anthropometric indicators are in normal range. What is the most likely nutritional deficiency related to the nurse's diagnosis in this case? A. Thiamine deficiency. B. Niacin deficiency. C. Folate deficiency. D. Riboflavin deficiency ይለናል። እንግዲህ እድሜው 8 ሆነ ህጻን ልጅ ነው። እንግዲህ አሰስመንት በምታደርጉበት ጊዜ እንግዲህ ክሮኒክ የሆነ ስኪን ራሽ አለው። ይሄም በጣም ለረጅም ጊዜ የቆየ ስኪን ራሽ አለው። በተጨማሪም እንግዲህ ፎቶሴንሲቲቭ ደርማታይተስ አለው። ይሄም እንግዲህ ለብርሃን ወይ ለፀሐይ በሚጋለጡበት ጊዜ ከፍተኛ የሆነ ራሽ ይኖራቸዋል። ቀዝቃዛማ ቦታ በሚሆንበት ጊዜ ደግሞ ችግር አይኖርም። ነገር ግን ፀሐይ በሚያገኙበት ጊዜ በጣም ወርስ ይሆናል ራሹ። ሌላኛው ዲፕሬሲቭ ሳይኮሲስ አለው። ይሄም እንግዲህ ቢሄቪራል ወይንም ሜንታል ቼንጆች አሉ። ሌላኛው እንግዲህ አንትሮፖሜትሪክ ሜዥር በምታደርጉበት ጊዜ ኖርማል ነው። ፕሮቲን፣ ካሎሪ፣ ማልኒውትሪሽን እንላቸዋሉ። ይሄ ልጅ እንግዲህ ይህን እያሳየ እንዳልሆነ ትረዳላችሁ። ምክንያቱም አንትሮፖሜትሪው ኖርማል ነው። ያው ጥያቄው ምለን እንግዲህ የትኛው ኒውትሪሽናል ዲፊሸንሲ ሊሆን ይችላል ነው። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ እንግዲህ ታያሚን ዲፊሸንሲ ይለናል። ታያሚን ዲፊሸንሲ እንግዲህ ቫይታሚን ቢ1 ዲፊሸንሲ የምንለው ነው። ይሄ እንግዲህ ሞስት ኦፍ ዘ ታይም እንግዲህ ከበሪበሪ ወይንም ዌርኒክስ ችግሮች ይመጣሉ። ይሄም እንግዲህ ሄርት ፌለር እስከ ማድረስ ደረጃ ይደርሳሉ እና ከነርቭ ጋር በተገናኘ ነርቭ ላይም ጠቀሜታ ስላላቸው ቫይታሚን ቢ1 የዚህ ሲቨር ዲፊሸንሲ መኖር እንግዲህ ኒውራል ችግር ይኖራቸዋል። እነዚህ አታክሲክ ይሆናሉ። ባላንስ ጠብቆ መራመድ አይችሉም። በተጨማሪም ወክ በሚያደርጉበት ጊዜ በጣም ስሎው ነው ወክ የሚያደርጉት። ሌላኛው እንግዲህ ናይስቲግመስ የምንለው ወይንም ሸውራራነት ያጠቃቸዋል ታያሚን ዲፊሸንሲ ያለባቸው ሰው። ስለዚህ ፎቶሴንሲቲቭ ራሽ ደግሞ ዴቨሎፕ አያደርጉም። ስለዚህ ካንሰል ታደርጋላችሁ። እንግዲህ መልሳችን የሚሆነው ምርጫ ቢ ላይ ያለው ናያሲን ዲፊሸንሲ የሚለው ይሆናል ማለት ነው። ምክንያቱም ስኪን ራሽ ያለው ልጁ ፎቶሴንሲቲቭ ነው። በተጨማሪም እንግዲህ ሜንታል ቼንጆች አሉት። ይሄ እንግዲህ ናያሲን ዲፊሸንሲ ወይንም ፔላግራም ምንለው ነገር እንዳለ ይነግረናል። እንግዲህ ፔላግራም ምንለው የኒያሲን ዲፊሸንሲ በሚኖርበት ጊዜ እንግዲህ ፔላግራ ይከሰታል። ፔላግራ እንድንል ደግሞ ዘ3ዲ ምንላቸው አሉት። የመጀመሪያው እንግዲህ ደርማታይተስ ነው። ሁለተኛው ዲያሪያ እና ሶስተኛው ዲሜንሺያ ምንላቸው ናቸው። አንዳንድ ጊዜ አራተኛ ዲ ይጨመራል። ይሄም ዲ እንግዲህ ዴዝ ነው። እንግዲህ የመጀመሪያውን ዲ በምናይበት ጊዜ ደርማታይተስ ነው። እንግዲህ የኛ ህጻን ልጅ ላይ ይሄ አለ። ፎቶሴንሲቲቭ ነው ራሹ በጣም ክሮኒክ ሆነ ስኪን ራሽ አለው። ስለዚህ ደርማታይተስ ችግር እንዳለ ይነግረናል። ሌላኛው እንግዲህ ሜንታል ስታተሱ ቼንጅ ሆኗል። ዲፕሬሲቭ ሳይኮሲስ አለ ይልናል። ሜንታል ቼንጅ እንዳለ ይነግራል። ስለዚህ የኛ ኬዝ ላይ እንግዲህ ዲያሪያ ነው አይደለም። ስቲል ግን ፔላግራ ማለት የምንችልበት ሁኔታዎች አሉ። ስለዚህ መልሳችን ምርጫ ቢ ላይ ያለው ኒያሲን ዲፊሸንሲ ይሆናል ማለት ነው። ምርጫ ሲ ላይ ፎሌት ዲፊሸንሲ ይኖራል። ፎሌት ዲፊሸንሲ ሲኖር እንግዲህ አነሚክ ሊሆኑ ይችላሉ። ፕላስ ኒውራል ቲዩብ ዴፊሲት ላጋጥማቸው ይችላል። ግሎሳይተስ የምንላቸው ኢንፍላሜሽን ኦፍ ዘ ቶንግ በሚኖርበት ጊዜ ግሎሳይተስ እንላለን። ስለዚህ ያ ላጋጥማቸው ይችላል እንጂ ላይ ያየናቸው ፎቶሴንሲቲቭ ደርማታይተስ ሊከሰት አይችልም። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይ ሪቦፍላቪን ዲፊሸንሲ ይለናል። ይሄ እንግዲህ ሪቦፍላቪን ዲፊሸንሲ በሚኖርበት ጊዜ ከንፈሮቻቸውን ቼክ በምታደርጉበት ጊዜ ክራክድ የሆነ ከንፈር ይኖራቸዋል። እነዚህ አንጉላር ስቶማታይተስ ዴቨሎፕ ያደርጋሉ። የአፎቻቸውን ጠርዝ በምታዩበት ጊዜ እንግዲህ ኢንፍላሜሽን ይኖራቸዋል። ነገር ግን ሪቦፍላቪን ዲፊሸንሲ ካለ ግን ሜንታል ቼንጅ የላቸውም። ስለዚህ መልሳችን እንግዲህ ምርጫ ቢ ላይ ያለው ኒያሲን ዲፊሸንሲ ይሆናል ማለት ነው። Question number 47. A mother brought her 3-day-old newborn to an emergency OPD with a complaint of swelling over her infant head in past 3 days. On assessment, the infant was delivered by assisting cystotomy and vacuum mass tender swelling of the head that does not cross the suture line. No fractured bone and no symptom of jaundice. What is the most appropriate nursing intervention for this infant? A. Reassure the mother as it will resolve after 1 week. B. Start the prescribed antibiotics immediately. C. It needs surgical consultation for intervention. D. It needs to be aspirated by needle.
ይለናል። እንግዲህ የሶስት ቀን ኒውቦርን ነው። ሶ ኮምፕሌኑ ምንድነው እንግዲህ ከተወለደ በኋላ አፍተር በርዝ እንግዲህ ጭንቅላቱ ላይ ስዌሊንግ አለው። ዱሪንግ ዴሊቨሪ ኢንስትሩሜንታል ዴሊቨሪ ተጠቅመዋል። ዩዚንግ ኦፍ ቫኪዩም ነው። በተጨማሪም እንግዲህ ስዊቸር ላይኑን ክሮስ አላደረገም ይለናል። ስዌሊንጉ ስዊቸር ላይኑን ክሮስ አላደረገም ይለናል። ያመዋል፣ ነገር ግን ምንም አይነት ጃውንዲስ የለውም። በተጨማሪ ምንም አይነት ስካል ፍራክቸር የለውም ይላል። ሶ ጥያቄው ምለን እንግዲህ ለዚህ ህጻን ልጅ ትክክለኛው የሆነ ነርሲንግ ኢንተርቬንሽን የትኛውን ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። እንግዲህ መልሳችን ምርጫ ኤ ላይ ያለው ሪአሹር ዘ ማዘር አስ ኢት ዊል ሪዞልቭ አፍተር 1 ዊክ የሚለው ይሆናል ማለት ነው። እንግዲህ አፍተር ዴሊቨሪ ሁለት ነገሮች ሃፕን ያደርጋሉ አይደል ህጻናቶች ላይ። እንግዲህ የመጀመሪያው እንግዲህ ካፑት ሴሴዴኒ የምንለው ነው። ሁለተኛው እንግዲህ ሴፋሎ ሄማቶማ የምንላቸው ነው። እንግዲህ የመጀመሪያው እንግዲህ ካፑት ሴሴዴኒየም ነው። ሁለተኛው ሴፋሎ ሄማቶማ ነው። እንግዲህ የኛ ኬዝ ላይ እንግዲህ የታየ ያለው እንግዲህ ሴፋሎ ሄማቶማ ነው። እንግዲህ ሲንስ አፍተር በርዝ ይለናል። ታይም ኦፍ አፒራንሱ እንግዲህ አፍተር በርዝ ነው። ስለዚህ አት በርዝ ከሆነ ካፑት ሴሴዴኒየም ይሆን ነበር። አፍተር በርዝ ስለሆነ እንግዲህ ሴፋሎ ሄማቶማ እንላለን። ነገር ግን አት በርዝ ላይ ከሆነ የአፒራንስ ካለው ካፑት ሴሴዴኒየም ብለን እንጠራለን። እንግዲህ የኛ ኬዝ ነው ሲንስ አፍተር በርዝ ስለሚ ሴፋሎ ሄማቶማ እንላለን። ሌላኛው እንግዲህ ስዊቸር ጋር ኮምፔር በምናደርግበት ጊዜ እንግዲህ ካፑት ሴሴዴኒየም የምንለው እንግዲህ ክሮስ ያደርጋል ስዊቸር ላይ ነው። ሴፋሎ ሄማቶማ በሚሆንበት ጊዜ እንግዲህ ክሮስ አያደርግም ስዊቸር ላይ ነው። የኛ ላይ እንግዲህ ክሮስ አላደረገም ይለናል። ዋን ምልክት ነው። ሌላኛው እንግዲህ ካፑት ሴሴዴኒየም እንግዲህ የሚከሰተው እንግዲህ ዲቱ ፕሬሸር ነው። በስካልፕ ላይ ያለ ፕሬሸር በሚኖርበት ጊዜ ካፑት ሴሴዴኒየም ይከሰታል። ሴፋሎ ሄማቶማ የሚከሰተው እንግዲህ ብሌድ ቬዝሎች ራፕቸር በሚያደርጉበት ጊዜ ሴፋሎ ሄማቶማ ይከሰታል። ሲቨሪቲውን በምናይበት ጊዜ ካፑት ሴሴዴኒየም ማይልድ ነው። ሴፋሎ ሄማቶማ በጣም ሲቨር ነው። ምክንያቱም ጃውንዲስ ዴቨሎፕ ሊያደርጉ ይችላሉ። አርቢሲ ፕሮዳክሽናቸውን ሃይ ያደርጋል ሴፋሎ ሄማቶማ። ዲዩ ቱ ኢማቹሪቲ ኦፍ ሊቨር ደግሞ እንግዲህ ጃውንዲስ ዴቨሎፕ ሊያደርጉ ይችላሉ። እንግዲህ ሴፋሎ ሄማቶማ ከሳምንታት እስከ ወራት ባለው ጊዜ ውስጥ ቀስ ያለ ራሱ ይጠፋል። ካፑት ሴሴዴኒየም ደግሞ ዊዝን 1 or 3 ዴይ ውስጥ እንግዲህ ይጠፋል። ስለዚህ ሴፋሎ ሄማቶማ ሳምንት እስከ ወራት ውስጥ ሊጠፋ ይችላል። እናትየውን ምን እንላለን? ሪአሹር ማድረግ ነው የሚያስፈልገው። ምንም ሌላ ነገር አያስፈልግም። ምርጫ ቢ ላይ ስታርት ዘ ፕሪስክራይብድ አንቲባዮቲክስ ኢሚዲየትሊ እንግዲህ አስፈላጊ አይደለም። ሴፋሎ ሄማቶማ ኢንፌክሽን አይደለም አይደለ? ስለዚህ አያስፈልግም፣ ካንስል ታደርጋላችሁ። ምርጫ ሲ ላይ ኢት ኒድስ ሰርጂካል ኮንሰልቴሽን ፎር ኢንተርቬንሽን አስፈላጊ አይደለም፣ ምክንያቱም ሰርጂካል ኢንዲኬትድ አይደለም። ስለዚህ መልስ አይሆንም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ኢት ኒድ ቱ ቢ አስፓይሬትድ ባይ ኒድል እንግዲህ ኒድል አስፓይሬሽን ኢንፌክሽን እንዲኖር ያደርጋል። ከኢንፌክሽን ቀጥሎ እንግዲህ አብሰስ እንዲኖር ያደርጋል። በስተመጨረሻም እንግዲህ ኦስቶሞላይተስ የምንለውን ዴቨሎፕ እንዲያደርጉ ያደርጋል እና በፍጹም ሴፋሎ ሄማቶማን አስፓይሬት አናደርግም። ስለዚህ ካንስል ታደርጋላችሁ። መልሳችን እንግዲህ እናትየዋን ሪአሹር ማድረግ ነው። ስለዚህ ምርጫ ኤ ላይ ያለው መልሳችን ይሆናል ማለት ነው። Question number 48. A term baby is born from a mother who had HIV, AIDS, tuberculosis, and hepatitis C infection during pregnancy. On top of that, the mother was also on chemotherapy as a treatment of cancer. The mother wanted to feed breast milk, but the nurse opted for formula feeding. What is the most likely condition that gave rise to formula feeding choice for this infant? A. Mother had HIV/AIDS. B. Mother had hepatitis C infection. C. Mother had tuberculosis. D. Mother being on chemotherapy ይለናል። እንግዲህ ተርም ላይ ደርሳ ተገላግላለች ልጁ። እንግዲህ ዱሪንግ ፕሬግናንሲ አይደንቲፋይ የተደረጉ በሽታዎች አሉ። የመጀመሪያው እንግዲህ HIV ኤዲስ ፖዚቲቭ ናት። ተጨማሪም ቲቪ አለባት። ሌላኛው ሄፓታይተስ ሲም አለባት። ከዚህ በተጨማሪ ደግሞ ኬሞቴራፒ ወሰደች ነው ለካንሰር እና እነርሷ ፎርሙላ ፊዲንግ እንግዲህ እንድትጀምር አድርጋታለች። ጥያቄው የሚለን እንግዲህ ከነዚህ ከተዘረዘሩ በሽታዎቹ ልጁ ፎርሙላ ፊዲንግ እንዲወስድ የተደረገበት ዋነኛ ምክንያት ምንድን ነው ይለናል። ምርጫ ኤ ላይ ማዘር ሃድ HIV ኤዲስ ይለናል። ሶ ይሄ ልክ አይደለም። ምክንያቱም እንግዲህ ኢትዮጵያ ሌሎች ሀገሮች ላይ እንግዲህ HIV ፖዚቲቭ የሆነች እናት ብሬስት ፊድ እንድታደርግ ይመከራል። እናትየዋ እንግዲህ ART ላይ ከሆነች እና ቫይራል ሎድ ኮንትሮል ከሆነ እንግዲህ HIV ፖዚቲቭ የሆነች እናት ኤክስክሉሲቭ ሆነ ብሬስት ፊዲንግ እንድታደርግ ነው የሚመከረው። ፎርሙላ ፊዲንግ እንግዲህ ሴፍ ካልሆነ ወይንም በስነ ስርዓት የሚሰጥ ካልሆነ በስተቀር እንግዲህ አይመከርም። HIV ፖዚቲቭ ላላት እናት እንግዲህ HIV ፖዚቲቭ መኖሩ የልጅ ጡት እንዳይጠባ አያደርግም ወይንም ፎርሙላ ፊዲንግ እንዲጀምር እንግዲህ እንደ ሪኳየርመንት አንወስደውም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ማዘር ሃድ ሄፓታይተስ ሲ ኢንፌክሽን ይላል። ሶ ይሄ ልክ አይደለም። ምክንያቱም
ሄፓታይተስ ሲ እንግዲህ ስሩ ብሬስት ሚልክ አይተላለፍም። ሶ ይሄ እንደ ኮንትራኢንዲኬትድ አንወስደውም። ሶ ካንስል ታደርጋላችሁ። ምርጫ ሲ ላይ ማዘር ሃድ ቱበርክሎሲስ ይለናል። ሶ እንግዲህ ይሄም ልክ አይደለም። ምክንያቱም እናትየዋ ቲቢ ትሪትመንት ከጀመረች ልጁ ፕሮፊላክሲስ ይሰጠዋል። ይሄም ፕሮፊላክሲስ ማን ነው? አይዞናይዛይድ ፕሮፊላክሲስ ከተሰጠው እንግዲህ ልጁ መጥባት ይችላል። ስለዚህ ቲቢ ኖሮባት ብሬስት ፊድ ማድረግ ትችላለች። ስለዚህ ኮንትራኢንዲኬትድ አይደለም። ሶ ካንስል ታደርጋላችሁ። መልሳችን እንግዲህ ምርጫ ዲ ላለው ማዘር ቢንግ ኦን ኬሞቴራፒ የሚለው እንግዲህ መልሳችን ይሆናል። ምክንያቱም ኬሞቴራፒ ላይ የምንጠቀማቸው መድኃኒቶች በጣም ሀይ የሆነ ቶክሲክ ናቸው። በተጨማሪም እንግዲህ በብሬስት ሚልክ ውስጥ አልፈው ወደ ልጁ መድረስ የሚችሉ ናቸው። ይህም እንግዲህ ቦን ማሮ ሳፕሬሽን ያመጣል። ከኢሚኒቲ ጋር በተገናኘ እንግዲህ ሳፕሬስድ የሆነ ኢሚኒቲ ይኖራቸዋል። በተጨማሪም እንግዲህ ኦርጋን ዳሜጅ እንዲደርስ ያደርጋል። ስለዚህ አብሶሉትሊ ኮንትራኢንዲኬትድ የሆኑት ከተዘረዘሩት ውስጥ እንግዲህ ኬሞቴራፒ ላይ ያለች ብሬስት ፊድ ማድረጉ ነው እንግዲህ ወደ ፎርሙላ ፊዲንግ እንድትገባ ያደረገው ማለት ነው። ስለዚህ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 49. A 10-year-old child was admitted with brain injury was gradually developing to unconsciousness. On monitoring, the nurse noted a temperature of 35 degrees centigrade, pulse rate of 88 beats per minute, and respiratory rate 28 breaths per minute. Random blood sugar of 95 milligram per deciliter and blood pressure of 110 per 17 millimeter of mercury. What is the most appropriate parameter that indicate the poor prognosis of this case? A. ብለድ ፕሬሸር፣ ቢ ፐልስ ሬት፣ ሲ ሬስፓይራቶሪ ሬት፣ ዲ ቴምፕሬቸር ይለናል። እንግዲህ እድሜው 10 የሚሆን ህጻን ልጅ ነው። እንግዲህ ጭንቅላት ኢንጁሪ ደርሶበት ነው የመጣው። ቀስ ያለ አንኮንሽስ ሆኗል። እንግዲህ ቴምፕሬቸሩ 35 ዲግሪ ሴንቲግሬድ ነው። ኢትዝ ሎው ሃይፖተርሚያ ውስጥ ነው። ፐልስ 88 ነው። ፐልሱ እንግዲህ ኖርማል ነው። ሬስፓይራቶሪ ሬት 28 ነው። ይሄ ትንሽ ከፍ ብሏል ከኖርማል ሬንጁ። ራንደም ብለድ ሹገር ለበሉ 95 ሚሊግራም ፐር ዴሲሊትር ነው። ይሄ ኖርማል ነው። ብለድ ፕሬሸሩ ነው 110/70 ነው። 110/70 ኢዝ ኖርማል። ጥያቄው የሚለን እንግዲህ ምንድነው እንግዲህ ከተዘረዘሩ ምርጫዎች ውስጥ እንግዲህ ልጁ ጥሩ የሆነ ፕሮግኖሲስ ወይንም ለውጥ እያሳየ እንዳልሆነ የሚነግረን የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ብለድ ፕሬሸር ነው ይለናል። ብለድ ፕሬሸር ኖርማል ነው። ስለዚህ ምንም ፑር ፕሮግኖሲስ አያሳየንም። ካንስል ታደርጋላችሁ። ምርጫ ቢ ላይ ፐልስ ሬት ፐልስ ሬትም እንግዲህ ኖርማል ነው። ለ10 ዓመት ህጻን ልጅ 88 ቢትስ ፐር ሚኒት ኢዝ ኖርማል። ካንስል ታደርጋላችሁ። ምርጫ ሲ ላይ ሬስፓይራቶሪ ሬት ይለናል። ይሄ እንግዲህ ስላይትሊ ትንሽ ከፍ ብሏል። ነገር ግን ስትሮንገስት ኢንዲኬተር ከምንላቸው ውስጥ አይደሉም። ፑር ፕሮግኖሲስ አለ የሚለውን ነገር እንግዲህ አይነግረንም ሄድ ኢንጁሪ ለደረሰበት ህጻን ልጅ። ስለዚህ ወሳኝ ቁልፍ የሆነ ፓራሜትር አይደለም ሬስፓይራቶሪ ሬቱ ትንሽ ከፍ ማለቱ። ስለዚህ ካንስል ታደርጋላችሁ። መልሳችን እንግዲህ ምርጫ ዲ ይላል ቴምፕሬቸር ነው። ምክንያቱም እንግዲህ ቴምፕሬቸሩ 35 ዲግሪ ሴንቲግሬድ ነው። ይሄ እንግዲህ ሃይፖተርሚያ ውስጥ እንዳለ ይነግረናል። ብሬን ኢንጁሪ አለ፣ በተጨማሪም ሃይፖተርሚያ ነው። ይሄ የሚጠቁመን እንግዲህ ሃይፖታላመስ ላይ እንግዲህ ዳሜጅ እንዳለ ነው የሚነግረን። ኒውሮሎጂካል ስታተሱን እንግዲህ ትንሽ ከበድ ያደርግበታል። በተጨማሪም ፑር የሆነ ፕሮግኖሲስ እንዳለ ይነግረናል። ስለዚህ መልሳችን ምርጫ ዲ ይሆናል ማለት ነው። Question number 50. A 4-year-old child was brought to health center with complaint of cough of 3-day duration. The child has oxygen saturation of 89%, fast breathing and convulsion on examination. The clinician wanted to classify the child problem based on IMNSI. What is the most likely classification of the child problem? A. Severe infection, B. Severe pneumonia, C. ካፍ ኦር ኮልድ፣ ዲ ኒሞኒያ ይለናል። እንግዲህ እድሜው ያተሆነ ህጻን ልጅ ነው። 3 ቀን እንግዲህ ካፍ አለው ወይንም ማሳል አለው። ቫይታል ሳይን ላይ እንግዲህ ሳቹሬሽን ሜጀር በምታደርጉበት ጊዜ 89 ነው። እንግዲህ ሃይፖክሲያ ውስጥ እንዳለ ይነግረናል። ተጨማሪም ፋስት የሆነ ብሪዚንግ አለው። ሌላኛው እንግዲህ ኮንቨልስ እያደረገ ነው። ጥያቄው የሚለን እንግዲህ ምንድነው ቤዝድ ኦን አይምንሳይን በመጠቀም ክላሲፋይ አድርጉ ነው የሚለን። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ሲቨር ኢንፌክሽን ይለናል። ይሄ እንግዲህ መልስ አይሆንም። ምክንያቱም ሲቨር ኢንፌክሽን ስንል በሲቨር ኢንፌክሽን ውስጥ እንግዲህ የተለያዩ ኢንፌክሽኖች አሉ። በጣም ብሮድ ነው። ስለዚህ መልስ አይሆንም። ካንስል ታደርጋላችሁ። ምርጫ ቢ ላይ ያለው ሲቨር ኒሞኒያ የሚለው እንግዲህ መልሳችን ይሆናል ማለት ነው። ምክንያቱም ልጁ እንግዲህ ካፍ አለው ለ3 ቀን የቆየ። በተጨማሪም እንግዲህ ፋስት የሆነ ብሪዚንግ አለው። ኦክሲጅን ሳቹሬሽኑ ሜጀር በምታደርጉበት ጊዜ እንግዲህ ከ90 በታች ነው። በተጨማሪም እንግዲህ ኮንቨልስ ያደረገ ነው። ኮንቨልሽን ደግሞ ኢት ኢዝ ዋን ዴንጀር ሳይን ነው። ስለዚህ ቤዝድ ኦን አይምንሳይ ደግሞ ክላሲፋይ የምታደርጉት ይሄን ልጅ እንግዲህ ሲቨር ኒሞኒያ ብላችሁ ነው ማለት ነው። ስለዚህ መልሳችን ምርጫ ቢ ነው። ምርጫ ሲ ላይ ካፍ ወይንም ኮል ይለናል። ይሄ እንግዲህ ምንም አይነት ዴንጀር ሳይኖች ከሌሉ በካፍ ብቻ የመጣ እንደሆነና ፋስት ብሪዚንግ ወይንም ዴንጀር ሳይን ከሌለው ካፍ ወይንም ኮል ብለን ስያሜ እንሰጣለን። ነገር ግን
ልጁ ያሳየን ያለው ፋስት ብሪዚንግ አለው። በተጨማሪም ኦክሲጅን ሳቹሬሽን ወርዷል። ስለዚህ ከጥያቄው ጋር ሚት አያደርግም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ኒሞኒያ ይለናል። እንግዲህ ኒሞኒያ ብለን ክላሲፋይ የምናደርገው ልጁ ምንም አይነት ዴንጀር ሳይን ከሌለው ነገር ግን ፋስት ብሪዚንግ ካለው ኒሞኒያ ብለን ክላሲፋይ እናደርጋለን። ሶ የኛ ኬዝ ላይ እንግዲህ ልጁ ኮንቨርስ ያደረገ ነው። ኢት ኢዝ ዋን ዴንጀር ሳይን ነው። ስለዚህ ካንስል ታደርጋላችሁ ኒሞኒያ የሚለውን። መልሳችን ምርጫ ቢ ላይ ያለው ሲቨር ኒሞኒያ ይሆናል ማለት ነው።